እሺ ሚ ወይ ሀብዬ ላውራ እሺ ሀብዬ አመሰግናለሁ። እኔ እንኳን ቆይቻለሁ እዚህ መጻፍ ከጀመርኩኝ በሌላኛው አካውንቴ በዚህ ያው እድሉን ስላላገኘው ነው። ሽፎን ገዝቼ ነበር ማለት ነው። ከመጀመሪያው ልንገርሽ፣ ከመጀመሪያው ከዛ ሱቅ ገዝቻለሁኝ ማለት ደንበኛ ነኝ እና ለእንቁጣጣሽ ሽፎን አዘዝኩኝ። ያዘዝኩት ኤክስትራ መኒ ጨምሬ ነው። ምክንያቱም እኔ ዲዛይን ከኢንስታግራም ላይ ነው አውርጄ እነሱ የሌላቸው ዲዛይን ነው ተጨማሪ ዲዛይን ስለሆነ ኤክስትራ መኒ ሰጥቼ ነው ያሰራሁት ሽፎኑ ማለት ነው። እና ቆይቶ አመጣልኝ ሰፈሬ ድረስ። ሲያመጣልኝ ወጥቼ ሳይሆን ሽፎኑ በጣም ሰፋኝ። ልክ ነው ግን የተሰፋው ምናምን ልክ ነው እንደፈለኩት ነው፣ ግን በጣም ሰፋኝ። በጣም ግብዴ ነው ሲሆን ጊዜ አይ ትንሽ ወገቡ ጋር ጠበባርኩልኝ። ይሄን አይደለም ያዝስኩት ማለት ይሄ ነው ራሱ ነው፣ ግን ወገቡ ጋር ብቻ ጠበብ ይበልልኝ ብዬ ላኩት። ከዛ በኋላ ቆየ ማለት ነው እና የበዓል ዕለት ይሄ ሆኖ በዓል ሳምንት ምናምን ሲቀረው ነው እና ወደ ደግሞ የበዓል ዕለት ሰርግ ነበረብኝ። የበዓል ዕለት ማታ በጣም አስጨነኩት። የለም ካልከኝ ንገረኝ። ቀን ሙሉ ነው እያስጨነኩት ያልኩት። ሜሴጆች አሉኝ ዋትስአፕ ላይ ማለት ነው። ቀን ሙሉ እያስጨነኩትኝ ብዬ እባክህን ንገረኝ። አይ እናመጣልሻለን ብሎኝ ማታ ላይ ሽፎን ይዞልኝ መጣ፣ በታክሲ ማለት ነው። እዛ የሚሰራው ልጅ መጀመሪያ ይዞልኝ የመጣው ባለቤቱ ነው። በመኪና ቤት ገብቼ ለክቼ አይቼው እንደውም አስታወስኩ፣ ነጠላውና ሽፎኑ አይመሳሰልም፣ ነጠላውንም ቀይርልኝ ብዬ ነው መጀመሪያ የመጣ ጊዜ ሰጠሁት። አልተነግስት ግን ሲመጣ በቃ ተስተካክሏል ብዬ ተቀብዬው ምን አለኝ አይምሮዬን እንትን ለማድረግ እንዳላይ ሽፎኑ ከፍቼ በታክሲ ነው የመጣውና የታክሲ አከፊልኝ ምናምን ሲለኝ እንደውም እንደዚህ አሽመስሽተኸኝ 1 ሰዓት ነው የመጣው። እንደዚህ አስመሽተኸኝ ምናምን ቤት ተናድጄ ሽፎኑ ይዤ ቤት ገብቼ ስከፍተው አቡ ሽታው ልነግርሽ አልችልም። የሽፎኑ እንደገና እየሰማሁሽ ነው። በሰከንድ አካውንት ልጄው ሽንት ቤት ልገባ ነው። ሰከንድ አካውንት እንዳይቋረጥ ሰማሽ እና የለችም ብለሽ እንዳታቆሚ። በሰከንድ አካውንት ገስት ላይ ባለው እየሰማሁሽ መናገር ሲኖርብኝ ማይኩን አብርቻ አወራለሁ። እሺ እሺ እሺ። ከዛ በኋላ በመጨረሻም በቃ ማይሆን ሽፎን በቃ ሚሸት፣ በዛ ላይ ዲዛይኑ ምንም እኔ ያልኩት ያልሆነ ዲዛይን፣ ወገቡ ላይ ላስቲክ የሚባል ነገር አስገባ ያልኩትን ወገቡ ላይ ላስቲክ ከጀርባ አስገብቶ የትልቅ ሰው ሽፎን አድርጎ በጣም ሚሸት ቡና ይሁን የሆነ ነገር ሚል ብቻ ነጠላው የማይገናኝ ሽፎን ይዞ ወርውሮልኝ ሄደ። ወዲያው ቮይስ አድርጌ ይሄ ሽፎን እኔ ያዘዝኩት በጣም ተናደድኩኝና ይሄ ሽፎን እኔ ያዘዝኩት አይደለም። ይሄ ሁሉ አመት በዓል ከመድረሱ ከአንድ ወር በፊት ቶንሲሌ እስኪወርድ ድረስ እንደዚህ ስዳረቅ የነበርኩት እኮ የተሳሳተ ነገር ላለማግኘት ነው። ኤክስትራ መኒም የከፈልኩት ከሰው ለየት ያለ ነገር ለማግኘት ነው። ስለዚህ ለምንድን ነው እንደዚህ የምታረጉኝ? ለምንድን ነው ምናምን ብዬ ስለው ይሄ ያልሹ ነው ራስሽ ያልሹ ነው አለኝ። እኔ አይነ ስውር አይደለሁም ያልኩትን አውቃለሁ። በጣም አናደደኝ፣ ተፈታተነኝ። ከዛ ለባለቤቱ ቮይስ ልኬ ይሄ ያልኩት ሽፎን ለምን ልጁ እዛ የሚሰራው ልጅ በቃ እኔ ከኔ አቅም በላይ ስለሆነ ባለቤቱን አናግረው አለ። ባለቤቱን ሳናግረው ደግሞ እሱን አናግር ከሱ ጋር ጨርሽ ምናምን እያሉ ይቀልዱብኛል። መጨረሻ ላይ ተናድጄ እኔ ሚዲያ ላይ አወጣቸዋለሁ። ፕሮግራሜንም አበላሽታችሁብኛል። ሌላ ልብስ እንዳልገዛ ሰዓት ካለፈ በኋላ ነው ያመጣችሁልኝ። ለበዓል ሳይሆን ከበዓል በፊት ማታ ነው የመጣልኝ። በነጋታው በዓል ነው። ስለዚህ ከዛ በዓልም አበላሽታችሁብኛል። ስለዚህ ምንድነው ምናምን ስል ከበዓል በኋላ እንቀይርልሻለን አለኝ ባለቤቱ ማለት ነው። ኦኬ ብዬ በዓል አልፎ ከሳምንት በኋላ ይሄው በዓልም አልፏል። ጊዜም ሰጥቻችኋለሁ። ሽፎኑን ቀይሩልኝ ምናምን ስለው ጭራሽ ቮይሴን ሰምቶ አልመለሰም። ባለፈው ሳራ ቤት ገብቶ በሌላ ኬዝ እየተከራከረ ከታች በኮሜንት ስናገረው ያችን ስክሪንሻት አድርጎ በውስጥ መጥቶ ለምንድን ነው የምትናገረኝ ሲለኝ ሽፎኔን እንደዚህ ገንዘቤን በልታችሁ ስላልመለሳችሁልኝ እኔ ደንቆሮ አይደለም። ሰው አስብ እንዴት እንደዚህ ይደረጋል? ያላልኩትን ዕቃ አምጥቶ ወርውሮልኝ ሄደ። እኔ ገንዘቡ ብዙም ሆኖ አይደለም፣ ነገር ግን እዚች ጋር እኛ እንዳላዋቂ የምንታይበት የክብር ጉዳይ ነው። እኔ ፕሮግራም ነበረኝ። ያንን ልብስ እንትን አድርጌ እለብሳለሁ ብዬ
ጠብቄ የጠበቅኩትኝ እስከዛን ሰዓት ድረስ ኤክስትራ መኒ ከፍዬ ሰው ከሚከፍለው ተጨማሪ 70 ድርሃም ጨምሬ ማለት ነው። 100 ድርሃም ነው ሽፎን 70 ድርሃም ጨምሬ እንትን ያልኩትኝ እና ያንን አድርገው እንትን ብሎኝ ጸጥ አለኝ ማለት ነው። በቃ እና ይሄንን ነው አብይ ማለት የምፈልገው። ማን ነው አቡ ሰመረ ሽፎን? እሺ ሳራ ቤት ከገባሽ ታዲያ ለምን እኔ ጋር መጣሽ? ማሬ አልገባሁም። እግዚአብሔር ምስክሬ ነው አልገባሁም። ሳሪቲ ቤት ገብታ ነበር እያሉ ነው ነፋፍ። እግዚአብሔር ምስክሬ ነው አቡ አልገባሁም። ታዲያ ኪታም ከታች በኩሉት እኔ አልገባሁም። ኔቨር ከፈለሽ በቪዲዮ ልውጣ። አይ ችግር የለውም። ሰውየው ሲመጣ ከመጣ በቪዲዮ ተውጭና አብራችሁ ታወራላችሁ። እንትን ስታክ አድርጌያለሁ እንዴ ጋይስ? እዚህ አካውንት ላይ ስታክ አድርጌያለሁ። ስታክ ላይ ይሄን አካውንት ነገር እሰማለሁ። አዎ ትሰማያለሽ። አበባ ለኔ ትሰምኛለሽ። ሌላ ናት። ኦኬ ምን ጉድ ነው? ለምንድን ነው መግባት ማልችለው? ዩ አር ብሎክድ ሃው ካም? እገባለሁ እምቢ አለኝ። ምንድን ነው የሚለው? እሺ ኦኬ እንትን ምንድን ነው ስሙ? ሰመረ ሽፎን ያልሽው? አዎ ሀቡዬ ሰመረ ሽፎን የሚባል ቲክቶክ አካውንት አለው? አዎ ሰመረ ሽፎን አለው የሚባል አካውንት አለው። እሺ ሼር አድርጊለት። ሼር አድርገሽ ለካልመጣ ፎቶ ሰጭና ዋትስአፕ ላይ አወራዋለሁ። ግን ማለት ነው እኔ እኮ አያገባኝም ስለ ነጋዴዎች ብዬ ነበር። ምን አገባኝ? ምን ያገባኛል? እኔ ኖ አዎ፣ ምክንያቱም እኔ ለድሃው፣ ለምስኪኑ፣ ለታመመው፣ ለተበደለው እንጂ ድምፅ ሆነው እናንተ መዘነት አምሯችሁ ብር ኖሯችሁ ደልቷችሁ ገዝታችሁ ነጋዴ ላብላብ የሚሸጥ ሸጠላችሁ፣ የተቀደደ ሸጠላችሁ። እኔ ምን አገባኝ? ከዚህ በፊት ከስንት ነጋዴ ጋር ለእናንተ ብዬ ተባለች። እንደገና ሄዳችሁ ቂጥ ገጥማችሁ አብራችሁ የምትገዙ ምን የምትሉ ምን አገባኝ? ከመቼ ነው የኔ ጅልነት? እኔ ድምፅ መሆነው ታሞ መታከሚያ ላጣ በመዳም ለሚበደል ኤምባሲ አደርሳለሁ። የስራና ክህሎት ሚኒስቴር አደርሳለሁ። በደላላ መጥቶ ለሚሰቃይ እንጂ እናንተ ኖሯችሁ ደልቷችሁ ጭራሽ ኤክስትራ ከፍላችሁ ለምትዘምጡ ለደላችሁ ለምን ብዬ ምን አገባኝ? ለምን እኔ ለስንት ቃት ነጋዴ ጋር ለእናንተ ብዬ ተባልቼ መልሳችሁ ቂጥ ገጥማችሁ መልሳችሁ ሄዳችሁ ለምትገዙት ምን አገባኝ? እናንተ ነው የምትገዟቸው። ሽጉጥ እንደቀኑባችሁ እነሱ ወዳችሁ ፈልጋችሁ ነው የምትገዟቸው። የተቀደደ ቢሸጡላችሁ፣ ላብላ ቢሸጡላችሁ፣ አሮጌ ቢሸጡላችሁ እኔ ምን አገባኝ? እኔ ከዚህ በኋላ ነጋዴዎች እንደፈለጉ ኮፒ የሚሽጡላችሁ ምን የሚሽጡላችሁ ወዳችሁ ነው የምትገዙት። ወዳችሁ ለገዛችሁ ደግሞ አያገባኝ። የመጨረሻ ነው ብያለሁ። ከዚህ በኋላ እኔ ለተበደለ ለድሃ ብቻ እኔ የድሃ ጠበቃ ነኝ። የድሃ ድምፅ ነኝ። የሀብታም አይደለሁም። እያያችሁ ነው። ስንቱ ሲከሳቸው እያያችሁ ነው። የራሱ ጉዳይ። ለእሷ መጥፎ ሆነ ማለት ለእኔ መጥፎ አይሆንም እያላችሁ የምትገዙት ሰላሞች እንዴት ነው? ምን ነው ደከመህ? ራበህ? ምሳ አልበላህ? መሽና ከኔ ጋርም ሰላጣ መብላት ከፈለክ ትበላለህ። እና ውዴ እኔ ከዚህ በኋላ ስለ ነጋዴዎች አያገባኝም። ሽሮ ነው ብለው ከፈለጉ እንትን በርበሬ ነው ብለው ከፈለጉ ሸክላ ፈጭተው ይሽጡላችሁ። ከኔ በኋላ ነው አሁን ከዚህ ካንቺ ጀምሮ ማይትሙት በቃ አራሃቡ ይሄን በስንት መከራ ያገኘሁትን እድል ይኸውልሽ ማሪ ቪዲዮ ትሰሪያለሽ። እኛ ሼር ዲዩት ሪፖስት እናደርጋለን። ሰርቻለሁ በሌላ አካውንት ከነማስ እኮ የሰራሽበትን አካውንት ነው እናጻፊበት። እኔ ራሴ ሼር ዲዩት ሪፖስት ላድርግልሽ። በቃ ራሴ ዘይፈታለሁ። ኦልሞስት ዋን መንዝ ነው አንድ ወር ይኸውልሽ ከከሌ ገዝቼ ላብላ የሚሸጥ የተቀደደ ሸጠልኝ መልስልኝ ስለው ይኸው የመለሰልኝ መልስልሽ። ቮይስ ከሆነ እየከፈትሽ ቪዲዮ ሰርተሽ፣ ቴክስት ከሆነ እያሳየሽ ባክግራውንድ አድርገሽ ቪዲዮ ሰርተሽ። እንደዚህ ነው ሰው ድምፅ የሚሆነው። እንደዚህ ነው ሌላው እንዳይገዛ ገዛ ሰው ጥሩ ባህሪ ከሌለው እንደዚህ ነው ድምፅ የሚሆነው።
እዚህ ጋር ገብተሽ መናገር እድሉ ማግኘት በራሱ ይሄ ራሱ የእሱን ገበያ ይቀንስበታል። እውነት ከሆነ እውነት እሱ ከስተመሩ ማስረጃ ከፈለሽ ቮይሶቹም አሉኝ አሉሽ ለጥፈሽ ቪዲዮ ስም ቮይሶቹን እየከፈልሽ ቪዲዮ ትሪ አለቀ። እንትን የድርጅቱን ሎጎ አርማ አርጌ ሰርቻለሁኝ። አርማ አርገሽ ያስተናገደሽን ሰው ፎቶ ለጥፈሽ ቮይሶች ካሉ ቮይሶቹን እየከፈትሽ ለህዝቡ እያሰማሽ እንዴት እንደሚያመናጭቅ ከስተመሩን ቴክስቱን እያሳየሽ ይኸው እኔ ጻፍኩለት ይኸው የመለሰልኝ እያልሽ ለህዝቡ ፊት ለፊት ላይ ትሁት ለማኝ ምስኪን ከሆኑ ከኋላ ደግሞ ከስተመር ወይ ደግሞ ከስተመር ሳይገዛ በፊት እንደ ወርቅ ይዘው ከገዛ በኋላ ቀይርልኝ ወይ መልስልኝ ሲል እንዴት እንደሚያመናጭቁ ለህዝቡ አደባባይ ወጥቶ ማሳየት፣ ቪዲዮ መስራት። ቪዲዮ ከሰራሽ በኋላ መተሽ ሀቢባ ሰርቻለሁ ካልሽኝ እኔ ሼር ዲዩት ሪፖስት ማለት ላይ የሰው ፎቶ መለጠፍ አይቻልም እኮ። ስለዚህ ሀቢባ ተለጠፋ አይደለ? አንቺ እንድትለጥፊ ያለን በፍጹም እዚህ ተጠርቶ መጥቶ ከኔ ጋር እንዲያወራ ነው እንጂ ምንም እንደዛ እያልኩ አይደለም። እኔ ግን ይሄ ሰውዬ ብዬ ፎቶ መስራት ወዳችሁ ፈቅዳችሁ ነው የምትገዙት። እኔ ያስተዋወቅኩለት ነጋዴ ቢሆን አትሊስት አንቺ ቤት ስላየሁት ነው። ገባሽ? አንቺ ቤት ስላየሁት ነው ብትይኝ ሄጄ ና እኔ አንተና ምን ያስተዋወቅኩልህ፣ ስለዚህ የሸጥከው ዕቃ አግባብ አይደለም ብዬ አናገርኩሽ ነበር። ገባሽ? አላቀም አያቀኝ ሰምቼውም ስሙን አላቅም አይቼውም አላቅም። ከዚህ በኋላ አልኩሽ እኮ ለሀብታም ላለው ለገዛ ተማርኩ። ከስተቱ የማይማር ጅል ነው። እኔ ከስተት ተምሬያለሁ። እኔ ለታመመ ሰው መታከሚያ መለመን፣ እዚህ ጋር መርዳት፣ በደላላ ለተበደለ ድምፅ መሆን፣ ድምፅ ሆኜ ኤምባሲ ማድረስ፣ ድምፅ ሆኜ የሰራተኛና ክህሎት ሚኒስቴር ማድረስ፣ እዛ ድረስ ገብቼ ቁጥራቸውን ይዤ መጥቻለሁ። እንደዚህ አይነት ችግር ሲኖር ቀጥታ ወደኛ አምጪ ብሎኛል። ስራና ክህሎት ሚኒስቴር ማድረስ ደላላ ለሚበድላቸው እንጂ እናንተ ደልቷችሁ ኖሯችሁ ብር ገዝታችሁ የተቀደደ ተሸጠላችሁ፣ ፎርጂ ተሸጠላችሁ፣ ኮፒ ተሸጠላችሁ። ምን አገባኝ? ሻዊ ይቅርታ ጊዜሽ ነው መሰለኝ። ቪዲዮ ስሪ ንገሪኝ በኮመንት ሼር ዲት ሪፖስት ላረግ ቃል ገብቻለሁ። በሌላ አካውንቴ ሌላ አካውንት ስለማላውቀው መተሽ ሀቢባ በዚህ አካውንት ነው የሰራሁት ስትይ አምጥቼ ሪፖስት ሼር ዲት አደርግልሻለሁ። እሺ ሀቢባዬ አመሰግናለሁ።